ስኬታማ ሰዎች ጠዋት እንዴት ነው የሚጀምሩት? ዛሬ ቀንን በኃይልና በውጤታማነት እንድትጀምር የሚረዱ 5 ወርቃማ የጠዋት ልማዶችን እናያለን። ልማድ 1 ስልክህን አትንካ። ከእንቅልፍ ስትነሳ አእምሮ ማንኛውም መረጃ ለመቀበል በጣም ክፍት የሆነበት ሰዓት ነው። በዚህ ሰዓት ኢሜል፣ ቲክቶክ ወይም ፌስቡክ ሌሎችንም ሶሻል ሚዲያዎች ቀንን የምትጀምረው በጭንቀት እንዲሆን ያደርጋሉ። ቢያንስ የመጀመሪያውን 30 ደቂቃ ለራስህ ጊዜ መስጠት ይኖርብሃል። ሁለተኛ ልማድ ውሃ መጠጣት። ለ7 ወይም ለ8 ሰዓት ስንተኛ ሰውነታችን ምንም አይነት ፈሳሽ አያገኝም። ስለዚህ ስንነሳ ድካም የሚሰማን የእንቅልፍ ማነስ ሳይሆን የውሃ ጥም ሊሆን ይችላል። ከመኝታ እንደተነሳ አንድ ትልቅ ብርጭቆ ውሃ መጠጣት አእምሮ እንዲነቃቃ፣ ሜታቦሊዝም እንዲፋጠንና ጉልበት እንዲኖር ያደርጋል። ልማድ 3 አእምሮን ማዘጋጀት ወይም ማይንድ ሴት እና ሜዲቴሽን የምንለው ማለት ነው። ለ5 ደቂቃ ብቻ ጸጥ ብለህ ተቀመጥ። ስለምታመሰግንባቸው 3 ነገሮች አስብ። ምስጋና የአእምሮን ትኩረት ማለት ነው ከሌለ ነገር ወደ አለ ነገር ያዞረዋል። ይህ ልምድ በቀን ውስጥ ገጥሞ ፈተናዎች ትዕግስትና ብልህነት እንዲኖርህ ማድረግ የሚችል ነው። ስለዚህ ይህንን መለማመድ ይኖርብሃል። አራተኛ ልማድ ሰውነታችን ማንቀሳቀስ። ግዴታ ጂም መሄድ የለብህም። ለ10 ደቂቃ ብቻ ሰውነትን አፍታተህ ወይም ወጣ ብለህ ተራመድ። እንቅስቃሴ ስታደርግ አእምሮህ የደስታ ሆርሞኖችን ያመነጫል። ይህ ደግሞ ስራህን በሚፈለገው ጥንቃቄና ንቃት እንድትሰራ ያግዛል። ስለዚህ አራተኛው ልማድ ማድረግ ያለብህ ጠዋት ስትነሳ ሰውነትን በሚገባ ማንቀሳቀስ ይሆናል። 5ኛ ልማድ ማድረግ ያለብን ትልቁ ስራ መለየት። በመጨረሻው ቀን ከመጀመር በፊት ዛሬ መስራት ያለብኝ ትልቅና ከባድ ስራ ምንድነው ብለህ ራስን ጠይቅ። ብዙ ሰዎች ቀላል ስራዎችን እየሰሩ ከባዱን ያዘገያሉ። አንተ ግን ጠዋት ጉልበትን ገና ትኩስ እያለ ያን ከባድ ስራ በመጀመር ሰርተህ ጨርስ። ያኔ ቀሪው ቀንህ በጣም ቀላል ይሆንልሃል። ስኬት ባንድ ጀምረ አይመጣም። በየቀኑ የምትሰራቸው ትንሽ ልማዶች ውጤት እንጂ። እነዚህን 5 ልማዶች ነገ ጠዋት መተግበር ጀምር። በህይወት ላይ የሚመጣውን ለውጥ ስታዩ ትገረማል። ቪዲዮ ከወደዳችሁት ላይክ አድርጉ። እናንተ የጠዋት ልማዳችሁ ምንድነው? ኮመንት ላይ አጋሩ። ሰብስክራይብ ማድረጋችሁን አትርሱ። መልካም